እንዴት ናችሁ ብዬ። እንዴት ነሽ? ደህና ነሽ ወይ? ሰላም ናችሁ? እንዴት ነሽ? ናሂ ደህና ነህ? ደህና ነሽ ወይ? አለው። አንድ ላይ ስላየኋችሁ በጣም ደስ ብሎኛል። እናመሰግናለን። ውብዬ በጣም ነው የምወድሽ፣ በጣም ነው የማደንቅሽ። በቃ ጀግና ሴት ነሽ እውነት። አባረችኝ አይደል? ናሂ ብቻ ነው ምስኪን፣ በጣም የዋ ነው። አዎ የውብዬ ምክር ስማሽ ናሂ። እውነት እንደ ውብዬ አይነት ሚስት አታገኝም። ሚስት አይደለችም እቺ። እውነት ለመናገር ማለት ነው ሁሉም ባሎች የሚስታቸውን ምክር ቢሰሙ የት በደረሱ። አልሰማ እያልን ነው የተጎዳ ነው። እውነት እኮ አንተ ደግሞ ተደጋገመ እኮ። ወይ እኔማ እኔ እንጃ። በጣም ጎበዝ ናት ውብዬ። ምን አይነት ጎበዝ ሴት እንደሆነች በሷ በቃ ብዙዎቻችን ተምረናል። ግን ደግሞ ማለት የምፈልገው ውቤ ሩታ ጋር አይቼሻለሁ። ሩታ ጓደኛሽ ናት። ለምን መሀል አትገቡም? በእናታችሁ ለምን አታስታርቋቸውም? እናስታርቃቸዋለን። ሽማግሌ ሆነን እንሂድ። እውነት ሩታንና ውብዬን በጣም ነው የምወዳቸው። በጣም የሚደርስባቸው ነገር በቃ ከባድ ነው። እውነት ነው። እና አንዳንዴ እውነት እንዳልሽው የሚስት ምክር ባሎች ቢሰሙ ዓለማችን በጣም ሰላም ልትሆን ነበር። አልሰማ እያልን ግን በቃ ብዙ በደል ይደርስብናል። እና ልክ ነሽ። ግን ውብዬን በጣም ነው የምወዳት። እግዚአብሔር ብሎ ግን ከመጣው አገኝሻለሁኝ። ናሂ እግዚአብሔር ልቦና ይስጥክ። እኔን አታገኝም? ምን ያው አንድ ላይ አይደላችሁ እንግዲህ። እኔን ካገኘችኝ በቃ አንተ እንዳገኘችኝ ይቆጠራል። አዎ ባባን ደግሞ በጣም ሳሚልኝ። ልጆችሽንም በጣም ነው የምወደው። የናሂን አባት በጣም ወዳቸዋለሁ፣ ከእናትህ ጭምር ማለት ነው። በተለይ አባት ግን በጣም ነው የምወዳቸው። እሺ ቴንኪው በጣም እግዚአብሔር ያክብርልኝ። እኔት አዎ በመሀላችሁ ንፋስ እንዳይገባ ሁሌም እንደዚሁ ንውልን። እኔ መጀመሪያ ዩቲዩብ ላይ በጣም የምከታተለው ሰዎች ቢኖሩ እናንተ ናችሁ። በመሀል ግን ከትዳር በኋላ ያለው ነገር ንፋስ እንዳይገባ በራችሁን በደንብ ዝጉ። አሹ አንተ ግን በጣም ብዙ ጊዜ ትቀጠቀጣለህ ካሹ። ይሄው ልክ ናሂ አንተን መካስ አለበት። እጅግ ይሰበራል። ማይሰበረው ነገርክ የለም። አሁን ማለት ነው ሚስት ነው የምፈልግለት። እስቲ ላሹ የምትሆን ምርጥ ማለት ነው የዋ ቅን የሆነ እንዴት ነው ፍቅር የሆነች መልካም ሚስት ላሹ በቃ የሆነ እኔ ወንድሜን አሁን ከዚህ በኋላ የምክሰው ድሬው ነው ወገቤን ታጥቄ እንኳን ተው ሚስት ይቅርበት። ምን ያደርግለታል ብለክ ነው? እውነቴን ነው። ወጣ ስማ እሱ ለራሱ ሳያገባ በሰው ትዳር ቀላል የተሰቃየ ነው እንዴ? በጣም ትልቅ ዋጋ እየከፈለ ነው ለእናንተ ራሱ። ስለዚህ በቃ የሚያስተምር ነገር ነው። ግን ያው ዙሮ አሪፍ ስራ ነው እየሰራችሁ ያላችሁት። ናሂ ደግሞ ተመለስ። ውብዬ በጣም ጎበዝ ነሽ፣ ጀግና ሴት ነሽ። በጣም አድናቂሽ ነኝ። በጣም ነው የምወዳችሁ። ሁሌ እንደዚህ ነው ማየት የምፈልገው። አይለያችሁ። እሺ እናቴ ደህና አደሩልኝ። እሺ